ያደረግሽኝ ነገር አንሶሽ ጭራሽ በድፍረት እዚህ ድረስ መጣሽ። የድፍረትሽን ዋጋ ባልሰጥሽ እኔ ኩኩሽ አይደለሁም። እሱ እንኳን በደንብ ታውቀው ነበር። በጣም ነው ያሽቃበጥኩት። ቆይ ይልቅ እሱን ታይውና ወይዘሮ ሀና እኮ እንግዶች አሉብኝ ስትል ነበር። የምን እንግዶች ነው ያሉባት እንዴ? ቆይ የሀብል አባት ተገኘ እንዴ? የባሉ አባት ቤተሰቦች ናቸው። አልገባኝም። ይሄ ደግሞ ምን ማለት ነው እንዴ? እስክንድር ከነ ቤተሰቡ ነው የሚመጣው እያልኩሽ እኮ ነው። ምን እንዴ? አሁን ዝም በይ። ምን ትሰራለች? ንገሪኝ። ዞር በይ አንቺ፣ ዞር በይ፣ ዞር በይ። ኩኩሻ ምን ትሰራለች? ኩኩሻ የምታምኚው ልለምንሽ። ዛሬ ተረትላታለሁ። የምሬን ነው የምልሽ። ዛሬ እገላታለሁ። እንዴት አባሽ ብትደፍሪኝ ነው እዚህ ድረስ የመጣሽው? ትወጣለች። ልትወጣ ነው። ትወጣ። አሁን ትወጣ። አሁን ማትወጣ ከሆነ በዚህ ቢላዋ ነው የምተለትላት። ኩኩሻ ሀብል ኩኩሻ ደግሞ እዚህ ምን ታደርጋለች? ወይዘሮ ሀና መቼም አንደኛዋ ልጄ እሷ ናት አትይም አይደል? እንዴ ትተዋወቃላችሁ እንዴ? አዎ እንተዋወቃለን። አጋጣሚ በጣም ይገርማል። ሄደሻለሁ ወይስ አሁንም የኩኩሻ ነገር እያስጨነቀሽ ነው? ሌላ ምን ይሆናል ብለህ ዝም ብዬ ነገሮችን እያገጣጠምኳቸው ነበር። የእውነት አሁንስ የራሴ ሀሳብ እያሳቀኝም እያሳቀቀኝም ነው። ለምን ወይዘሮ ሀናን ከተጠራጠርሻት የዲኤንኤ ምርመራ እናሰራ እንዴ? አንተ ደግሞ ምን ብለህ ነው የምናሰራው? ሲጀመር ወይዘሮ ሀና ኩኩሿ ልጇ እንደሆነች እርግጠኛ ናት። እንደዛ ከሆነ የዲኤንኤ ምርመራ ታሰራ ነበር ብለሽ ነው? አልኮልን ተይውና ውሃውን ጠጭ። እየነደደው ያለው ውስጤን ውሃ ሲያረጋጋኛል ብለሽ ነው አጸደ። ይልቅ ኩኩሻ በቀላሉ ከዚሁ ጥንቅጡት ስለወጣች በጣም ነው ያደነኳት። በእርግጥ እዛ እራት ላይ የሆነ ነገር ይፈጠራል ብዬ ነበር። እውነቴን ነው የምልሽ መነን፣ እኔና ኩኩሻ አብረን ብንሆን እመኝኝ ይሄንን ነገር አብረን እናሳልጠው ነበር። እኔ ጋር አንድ መላ አለ። ለዚህ እኮ ነው አንቺ የምታስፈልጊኝ አጸድዬ። ምንድን ነው እሱ? ያንን ንዝራ ስከታተለው ነበር። ከዛን የሆነ ደላላ ቤቴ ሰራተኛ አገናኝ ጋር ሲገባ ይቼዋለሁ። መቼም የሆነ ትልቅ ነገር እንዳሰብሽ እርግጠኛ ነኝ። ከደላላው ጋር ተነጋግሬ ሁሉንም ነገር ጨርሻለሁ እያልኩሽ ነው። በመጨረሻም የሀብል እናት ሆና የምትተውኗ ሴት አግኝቻታለሁ እያልኩሽ ነው። ምን? በቃ እዝራ፣ አንተ ደግሞ እዚህ ምን ታደርጋለህ? ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁላችሁም ባያላችሁበት ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁ ሁኑ። ዛሬ የምናወራው ስለ ሀብል ድራማ ነው። ኩኩሻ በአሁን ሰዓት ላይ ወይዘሮ ሀና ጋር እንግዲህ እውነቱን ለማውጣት ተገዳለች። ምንን እስካሁን ያለችሽ ስለኔ አሳደግኳት፣ በስነ ስርዓት አሳደግኳት ያለችሽ ነገር ሁሉም ውሸት እንደሆነ ተናግራለች ማለት ነው። ወይዘሮ ሀናንም ዲኤንኤ መጥቶ እናትሽ ልጅሽ ካልሆንኩኝ እኔን አውጥተሽ ታባድሪኛለሽ ወይ ከህይወትሽ ካስወጭኛለሽ፣ ምክንያቱም አንቺንም ሆነ ልጅሽን እንደ እህትና እንደ እናት አድርጌ ነው የተቀበልኳችሁ። እስካሁን የማላውቀውን የእናትነት ፍቅር ነው ለእኔ የሰጠሽኝ። ስለዚህ አንቺን ማጣት አልፈልግም። እውነታው ግን እንደዛ አይደለም። እኔ የቤተ ክርስቲያን ልጅ ሆኜ አይደለም ያደግኩት። እናም ደግሞ እንዳለችው በየጊዜው ልደቴን እያከበረች እና እየተንከባከበችኝ አይደለም ያሳደገች በማለት እንግዲህ ለወይዘሮ ሀና ነግራታለች። ወይዘሮ ሀናም ኩኩሻን እኮ አውቄ ነበር ያደግሽበትን የራዳ ቋንቋ ለማስተካከል አፍሽ እንደተጣመመ እያስተዋልኩኝ ነበረ። ነገር ግን ችግር የለም ኩኩዬ፣ እኔ ልጄም ሆንሽ ልጄም አልሆንሽ አንቺን ተቀብዬሻለሁ። ደግሞም እኮ ምንም የከፋ ነገር አልዋሸሽኝም። ችግር የለውም። ደግሞ ዲኤንኤ ነው ያንቺን የሚሆነው፣ ተረጋጊ በማለት እንግዲህ ኩኩሻን አረጋግታታለች ማለት ነው። በሌላ በኩል ወይዘሮ ሀና መነንን እንግዲህ ልጅን እንዳለችውን በስነ ስርዓት ስላላሳደገቻት እና ስለዋሸችኝ ከኔ ጋር ምንም የምታገኘው ስባሪ ሳንቲም የለም በማለት ስታወራ ተመልክተናል። በሌላ በኩል ደግሞ እንግዲህ ኩኩሻ ለሀብል አንዳንድ ፍንጮች ነግራታለች። ምክንያቱም እንግዲህ ከመነን ጋር የጀመሩት ሴራ ውሸት እንደሆነና
መነን ኩኩሻ እኔ ነኝ ያሳደግኳት በማለት ከእናቷ ጋር እንዳስተዋወቀቻት ለሀብል ነግራታለች። ሀብል ግን ነገሮች ስላልተዋጡላትና ምናልባት መነን እንደዚህ ያደረገች ያለችው እንዲሁም ደግሞ እየደበቀ ያለችው የኔን ታሪክ ሊሆን ይችላል በማለት በጣም ብዙ ቅሬታዎች ፈጥረውባታል ማለት ነው። ከኩኩሻ ጋር ለረጅም ጊዜ እያወራች ነበረ። ነገር ግን ሰሜን ብቻ አይመስለኝም የወሰድሽው፣ ብዙ ታሪኬን የሚወሰድሽ ይመስለኛል፣ ብቻ የምታወሪውን ነገር እያመንኩሽ አይደለም እያለቻት ነው። እናም ደግሞ ሀብል በተደጋጋሚ ጊዜ ወይዘሮ ሀናን በህልሟ ታያታለች። ሳታውቃት በፊትም ወይዘሮ ሀናን እንግዲህ ሀብል በተደጋጋሚ ጊዜ በህልሟ እያየቻት ነበረ። አሁን ደግሞ በአካል ስታያት እና ደግሞ የነገሮቹ መገጣጠም በጣም አስገርሟታል። በሌላ በኩል አጸደ እንግዲህ ተበራ ወደ ወይዘሮ ሀና ቤት መጥታለች። ይህንን የሚያየችው ኩኩሻ ፍቅረኛዬን አስገድለሽ ስታበቂ ደግሞ ምን አይነት ድፍረት ቢኖርሽ ነው የምኖርበት ቤት መጥተሽ እኖራለሁ የምትይው በማለት በጣም ትልቅ ቢላ ይዛ ሄዳ እንግዲህ ልትወጋት ነበረ እንዳያችሁት። ነገር ግን ያው እንደምንም ብላ በመነን እርዳታ ትላንትና እንትን ብላለች ማለት ነው፣ ተርፋለች ማለት ነው አጸደ። በጣም ነው የሚገርመው እንግዲህ ኩኩሻ እውነት ለመናገር አጸደ እንዴት ደፍራ እዛ ቤት እንደመጣች ነው የሚገርመኝ። ምክንያቱም ቢኒን እንዳስገድለችባት እሷም ሆነ ኩኩሻ ያውቃሉ እና ግን እንደዛ እየተዛዛቱ እያሉ አሁን ላይ ደግሞ ደፍራ እዛ ቤት መምጣቷ በጣም የድፍረት ጥግ እንዳላት ነው ለሁላችንም የሚያሳየው ማለት ነው። እንግዲህ ሀብል ከዚህ በኋላ ምን አይነት እርምጃ ትራመዳለች የሚለውን ነገር በጣም ጭንቀት ውስጥ ገብታለች። መተኛት እስከሚያቀታት ነገር ይሄ ታሪክ የኔ ነው፣ ያልተዋጠልኝ ነገር አለ ምንድን ነው እያለች እንግዲህ በጣም ተጨንቃለች ማለት ነው። እንግዲህ አቶ እስክንድርም ወይዘሮ ሀናን ለመጠየቅ ሞክሮ ነበረ፣ ስለ ኩኩሻ እንዴት እንደተለያዩ ከአሁንም የት እንደቆዩ ኩኩሻን መቼ እንደወለደቻት እንዳለ ህይወት ታሪኳን ለመጠየቅ ሞክሮ ነበረ። ነገር ግን ሀብል ከኩኩሻ ጋር ስታወራ ስለቆየች እና ነገሩ ስላልተወጣላት እንዲሁም ደግሞ ስለተረበሸች ወደ ቤት መሄድ አለብን ብላ እንግዲህ ወደ ቤት ይዛቸው ሄዳለች ማለት ነው። በዛ መሀል አንድ ያስተዋልኩት ነገር አለ። ሜርሲ በጣም ጸጥ ብላና በዝምታ ነገሮችን እያስተዋለች ነበረ። እንግዲህ ሜርሲ ምን እያሰበች ነው የሚለውን ነገር ሜርሲ ወደፊት የሆነ የምታወጣው ነገር አለ ብዬ አስባለሁ። ምክንያቱም የአጸደን ሴራ በስነ ስርዓት ስለምታውቀው ምናልባት እዚህ ሴራ ውስጥ አጸደም አለችበት በማለት ልታገል ትችላለች ብዬ አስባለሁኝ። እንግዲህ በጣም ተገርመዋል ቤተሰቡ። ምን ሆነሽ ነው ሜርሲ እንደዚህ ዝም ያልሽው? ይህ ዝምታ ባንቺ ላይ አያምርም። እኛ እችን ዝጋታማን ሜርሲን ሳይሆን የምትጫወተውን የምትቀብጠውን ሜርሲ ነው የምንፈልገው ይሏታል። እሷም ደግሞ ያው እንግዲህ እንደዚህም ሆኜ እንኳን በተቀበላችሁኝ፣ እንደዚህም ሆኜ እንኳን ከልባችሁ በወደዳችሁኝ በማለት ለቤተሰቦቿ መልሳለች ማለት ነው። እንግዲህ ውድና የተከበራችሁ የቻናል ቤተሰቦች እንግዲህ ወይዘሮ ሀና ለወይዘሮ መነን እንግዲህ ከዚህ በኋላ እሷን እዛ ቤት ማኖር እንደማትችልና ወደ መኖሪያ ቤቷ እንድትመለስ ነግራታለች። እንግዲህ ይሄ ነገር በጣም ብዙ ነገር ያበላሻል ብለን እናስባለን። ምክንያቱም እንግዲህ እዛ ቤት ኩኩሻና የወይዘሮ ሀና ትንሿ ልጇ እንዲሁም ደግሞ ሀና ብቻ ናቸው ሊኖሩ የሚችሉት። እንደዛ ደግሞ ሲሆን ምናልባት ኩኩሻና ሀና በስነ ስርዓት የሚያወሩበትን ጊዜ ሊያገኙ ይችላሉ። በዛን ሰዓት እንግዲህ ኩኩሻም እውነቱን ለሀና ትነግራታለች ብዬ ነው የማስበው። አሁንም ጀምረዋለች። ምናልባት ልጅቷ ከሀና ጋር የምታገኘው ፍቅርና አይምሯ ላይ ያለው ደግሞ ከሀና የደበቀቻት ጸጸት ስላለ ምናልባት ያንን ነገር እውነቱን ነግራት እንግዲህ የሀናና የአጸደ ሴራ ይከሽፋል ብዬ አስባለሁኝ። በእርግጥ አጸደ አሁን ላይ ደግሞ በጣም ትልቅ ነገር ነው እያደረገች ያለችው። ምክንያቱም እዝራን እየተከታተለችው እንደሆነ ሁላችንም እናውቃለን፣ በጣም ከበፊት ጀምሮ። አሁን ላይ ደግሞ እንግዲህ እዝራ ለቤቱ ሰራተኛ እየፈለገ ነው። በዛ ላይ ደግሞ ያው ሀብል እናቴን እፈልጋለሁ እያለች ነው በአሁኑ ሰዓት። እንግዲህ ሀብል እናቴን እፈልጋለሁ ካለች የሆነች አርጀት ያለች ሴትዮ ፈልገን የሀብል እናት ናት እንድትል ማድረግ አለብን ብላ እንግዲህ አጸደ ደግሞ ሌላ ተንኮል እየፈለገች ነው ያለችው ማለት ነው። ምክንያቱም እዝራ ሰራተኛ ስለሚፈልግ ሰራተኛ ሆና የምትገባው ደግሞ እንግዲህ ማናት
እንትን ናት ማለት ነው። ሰራተኛ ሆና የምትገባው እዛ ቤት የሀብል እናት ተብላ የሆነች አሮጊት እዛ ቤት ሊያስገቡ ነው። እንግዲህ በጣም ብዙ ነገር ሊበጠበጥ ይችላል። ይሄን ነገር ግን ሜርሲ ልትነቃ ትችላለች ብዬ አስባለሁኝ። ምክንያቱም ሜርሲ በአሁኑ ሰዓት ጸጥ ብላ ነው ያለችው። ያው አንዳንድ ጊዜ ደግሞ ዝም የሚል ሰው እንደ ጅል ስለሚታይ ሴትዮዋም እንግዲህ እዛው ቤት ውስጥ ገብታ እንደ ማህደር ይነቃባታል ብዬ አስባለሁኝ። እስቲ እናንተም ሀሳብ አስተያየታችሁን ኮመንት ላይ አስቀምጡ። የአጸደ የመንን ወጥቶ መቅራት ለረጅም ጊዜ አይመስለኝም። ምክንያቱም ተመልሳ ወደ ወይዘሮ ሀና ቤት ትመጣለች ብዬ አስባለሁኝ። ያው ዲኤንኤኑ እስከሚመጣ ድረስ ብቻ ነው። ዲኤንኤኑ እንግዲህ ውጤቱ እንደተቀየረ ሁላችንም እናውቃለን። ነገር ግን ያው ቢቀየርም እውነታው ሌላ እንደሆነ ደግሞ ኩኩሻ በደንብ ታውቃለች ማለት ነው። ይህን ሁሉንም ነገር እንደቀየሩባት ሁሉንም ነገር ተናግራ እንግዲህ ወይዘሮ ሀናን እና ልጇን ታገናኛለች ብዬ አስባለሁ። ይሄ የሚሆነው ግን ያው አጸደ መጀመሪያ ካልቀደመቻት ነው ማለት ነው። ሀብል ግን ካሁን በፊት እያለች የነበረው ዲኤንኤን ማድረግ የምፈልገው ከሀና ጋር ነው ብላለች። ያው የኩኩሻ ውጤት ከመጣ በኋላ ከወይዘሮ ሀና ጋር ዲኤንኤን ለማድረግ እያሰበች ነው። የኩኩሻ ደግሞ ውጤት እንግዲህ ሲመጣ ምናልባት እቺ ልጅ የወይዘሮ ሀና ልጅ ካልሆነች እንጂ 100% ልጇ ነች ብሏ ነው የሚመጣው። ምክንያቱም የቆረጡት ከልጇ ላይ ስለሆነ ፀጉሩን ማለት ነው ከትንሿ ልጇ ላይ። እናም ብቻ ግን ያው በቀጣይ ምን እንደሚፈጠር አብረን የምናየው የሚሆነው። ሰላም ነው።